የአንድ ሀገር ሁለት ጉራማይሌ ወጎች፣ እርቃን ህሊናና እርቃን ገላ። የፎሞ በሽታ በኢትዮጵያ። በዘመናዊው የቴክኖሎጂ ዘመን ሶሻል ሚዲያ በተለይም ቲክቶክ በማህበረሰቡ ላይ ከፍተኛ ተጽዕኖ እያሳደረ ነው። በኢትዮጵያ ውስጥ ይህ ክስተት የቅንጦትና የፉክክር፣ የዝናና የጉጉት፣ የባህልና የሃይማኖት ጉስቁልና፣ የወጣቶች ተስፋ መቁረጥን እያሳየ ነው። ይህ ዝግጅት ይህን ክስተት በጥልቀት በመተንተን የሳይንሳዊ መገለጫውን፣ የዓለም አቅጣጫና መፍትሄዎቹን የሚነግራችሁ ነው። ቲክቶክ በአጭር ቪዲዮ በኩል የቅንጦት ኑሮን፣ የተጋነነ የኑሮ ደረጃና የፍጥነት ዝና ባህልን የሚያስተዋውቅ ፕላትፎርም ሆኗል። ይህ በተለይ በኢትዮጵያ ውስጥ የባህል፣ የሃይማኖትና የሥነ ምግባር እሴቶችን እያዳከመ፣ የወጣቶችን ተስፋ እያጨናነቀና እያጨለመ፣ የሥራ ባህልን እየቀነሰ ነው። ይህ ክስተት በማህበረሰቡ ውስጥ የሐሰት ምስልን መፍጠር፣ የተሳሳተ መረጃና የማህበራዊ እኩልነት መጎሳቆልንም እያስከተለ ነው። ይህ ክስተት በሳይንሳዊ መልኩ ማህበራዊ ተጽዕኖ ወረርሽኝ ተብሎ ሊጠራ ይችላል። በሳይኮሎጂ ውስጥ ይህ ከማህበራዊ ንጽጽር ቲዮሪና ዶፓሚን ሱስ ጋር የተያያዘ ነው። ተጠቃሚዎች ቲክቶክ ላይ የሚታዩ የቅንጦት ምስሎችን በማየት የበታችነት ስሜት፣ ተስፋ መቁረጥና የሥነ ምግባር መቀነስ ይታይባቸዋል። በተጨማሪም በተከታታይ የማህበራዊ ሚዲያ እንቅስቃሴ የፈጣን እርካታ ስሜትን ያገኛሉ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ እንደምን ቆያችሁን። እንግዲህ በመግቢያችን ላይ እንዳደመጣችሁት እናንተን በሚመጥን በተለይም ደግሞ ጊዜያችንን በሚዋጅ ርዕሰ ጉዳይ ነው የተገናኘ ነው። ይህ ርዕሰ ጉዳይ ደግሞ ዓለም ላይ የተንሰራፋ ቢሆንም ግን ትኩረታችንን ኢትዮጵያ ላይ ለማድረግ እንወዳለን። ምክንያቱም አንዳንድ ሰዎች ብዙ ጊዜ በማህበራዊ ሚዲያ የምታውቋቸው ሰዎች ራሳቸውን ያጠፋሉ። እንዲሁም ደግሞ በማህበራዊ ሚዲያ ላይ የምታዩቸው ሰዎች ዝሙትን የሚያስፋፉ ከፍተኛ የሆነ ወጣቱን የሚገድል በቁሙ የሚገድል ልንለው እንችላለን። ያንን ነገር በጣም እያፋጠኑት አሁን ነገሩ በጣም እየተፋፋመ ነው ያለው ማለት ነው። እና ይሄ ነገር በጣም አሳሳቢ ስለሆነ ሁላችንም ልናስብበት ይገባል። በዙሪያችን ያሉ ሰዎችንም ኃይል እንላቸው ይገባል። በተለይ ደግሞ አሁን ሀገራችን ካለችበት ነባራዊ ሁኔታ አንጻር ማለት ነው። ረሃብ አለ፣ ጦርነት አለ፣ በጣም ብዙ ስደቶች አሉ፣ እንዲሁም ደግሞ የኑሮ መናር አለ። ሰው ግራ ገብቶታል። እንዳያችሁት ባለፈውም ብዙ ሰራተኞች ንቅናቄን እያደረጉ ነበር፣ ከዶክተሩ ጀምሮ እስከ መምህራን ማለት ነው። ዳቦ ቁራሽ ዳቦ መግዣ አጣን እያሉ ማለት ነው። በዚህኛው ጎን ደግሞ አይስሩ ማለት ባይቻልም ግን በጣም ከኢትዮጵያ ስነ ልቦና፣ ከኢትዮጵያ የሞራል ልዕልና፣ ከኢትዮጵያ ማንነታችን፣ ባህላችን፣ ሃይማኖታችን ያፈነገጡ ልጆች ፊደልን እንኳን ያልቆጠሩ ማለት ነው ከኤሌመንተሪ ትምህርታቸውን አቋርጠው እዚህ ማህበራዊ ሚዲያ ላይ 24 ሰዓት ቁጭ ብለው የሚውሉ ልጆች በሚያደርጉት ጋጦት ነገር፣ በሚለብሱት በሚናገሩት ነገር በጣም በርካታ ሚሊዮን ተከታይ ያላቸው ልጆች ተጽዕኖ ፈጣሪ ሰዎች ሀገሪቷን ወዳልሆነ አቅጣጫ እያስኬዷት ስለሆነ ይሄ የሁላችንም ኃላፊነት ስለሆነ ኃይልን ስለሚገባ እንደገና ደግሞ ይሄ ነገር በታዋቂ ሰዎች ዘንድ የሚስተዋል በሽታ አለ። የፉክክር በሽታ ይሄ ፎሞ ይባላል። ሳይንሱ ደግሞ እኔ በደንብ ስመረምረው ነበረ። ሳይንሱ ደግሞ በጣም በአስገራሚ ሁኔታ ነው የሚያስቀምጠው። አጠገባችን ያሉ ሰዎች ምን እየሆኑ ነው የሚለውን በደንብ ዘርዝሮ የሚያሳይ ስለሆነ አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። አብራችሁን ቆዩ። ሮማን ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ይህ ክስተት ዓለም አቀፍ ተግዳሮት ሲሆን በኢትዮጵያ ውስጥ በተለይ በባህላዊ እሴቶችና በኢኮኖሚያዊ ሁኔታዎች ምክንያት የበለጠ ከባድ እየሆነ ነው። በዓለም ዙሪያ ወደ ቁሳዊነት፣ የማህበራዊ እኩልነት መውደቅና የባህል መንኮታኮት እያመራ ነው። በኢትዮጵያ ውስጥ የወጣቶችን ተስፋ እያጨናነቀ፣ ትምህርትና ስራን ረጅም መንገድ እንዲቆጥሩ ወደ መጥፎ መንገዶችም እንዲገቡ እያደረገ ነው። በኢትዮጵያ ባህልና ሃይማኖት የማህበረሰቡ መሰረት ናቸው። ቲክቶክ ላይ የሚታዩ ብዙ ይዘቶች ደግሞ ባህላዊ እሴትና የሃይማኖት ወጎችን እየጣሱ ነው። በኢትዮጵያ ውስጥ የማህበራዊ ሚዲያ በተለይ ደግሞ የቲክቶክ ተጽዕኖ በጣም አሳሳቢና ባህላዊ፣ ሃይማኖታዊና ስነ ምግባራዊ እሴቶችን የሚጎዳ ክስተት ነው። የቅንጦት ኑሮና ፉክክር፣ የፍጥነት ዝና ባህልና የሐሰት ምስልን መፍጠር በተለይ ደግሞ ለወጣቶች አሁን ላይ ገዳይ ሆኖ ተነግሯል። በዚህ ጉዳይ እጅግ አንገብጋቢና አስፈላጊ ነገርን እናወራለን። ማህበራዊ ሚዲያ በተለይም በኢትዮጵያ ወጣቶች ላይ ያለው ተጽዕኖ እንደ ባለሙያዎች ገለጻ ማህበራዊ ሚዲያ በፎሞ ወይም ደግሞ ፊር ኦፍ ሚሲንግ አውት በተባለ በሽታ ወጣቶችን ያልተፈለገ አቅጣጫ እያስያዘ ነው። ይህ ለመሆኑ ምንድነው? ለምን እንደ ገዳይስ ይቆጠራል? እናም እንዴት ነው ወጣቶቻችንን ተስፋ እያስቆረጠ ያለው የሚለውን በደንብ እንፈትሸዋለን። በኢትዮጵያ ውስጥ ማህበራዊ ሚዲያ እንደ ፌስቡክ፣ ኢንስታግራም፣ ቲክቶክ እና ሌሎችም ቴሌግራም ወጣቶችን በእጅጉ ስቧል። እነዚህ መድረኮች በመጀመሪያ ለመገናኛ፣ ለመረጃ ልውውጥ የተፈጠሩ ቢሆኑም ዛሬ ወጣቶች የሌሎችን
ህይወት በመመልከት ተስፋ መቁረጥ፣ ጭንቀትና የፉክክር ስሜት እየገጠማቸው ነው። ይህ ሁሉ የሆነው ታዲያ በፎሞ ምክንያት ነው ይለናል ሳይንሱ። ፎሞ ማለት ከሌሎች ጋር መሆን አለመቻል ወይም ደግሞ አስደሳች ነገሮችን መናፈቅ የሚያስከትል ፍርሃት ነው። በኢትዮጵያ ወጣቶች በማህበራዊ ሚዲያ ላይ የሚያዩትን የቅንጦት መኪኖች፣ ውድ ልብሶች፣ የተጋነኑ የጉዞ ፎቶዎች የማይደርሱበት ሆኖ ይሰማቸዋል። ይህም ተስፋ መቁረጥ፣ የራስን ዋጋ ማሳነስና መጠራጠርን ያመጣል። በተለይ ደግሞ በአዲስ አበባና በሌሎች ከተሞች ያሉ ወጣቶች ይህ ስሜት በግልጽ እየተንጸባረቀባቸው ይገኛል። ማህበራዊ ሚዲያ በኢትዮጵያ ውስጥ የፉክክር መድረክና የነውር ቦታ ሆኗል። ብዙዎች የራሳቸውን ህይወት ከሌሎች ጋር ያወዳድራሉ። ይህም ወደ ብልጽግናና የሐሰት ምስል መፍጠርን ያመራል። ለምሳሌ በኢንስታግራም ላይ የሚታዩ የቅንጦት ህይወት ምስሎች ብዙ ጊዜ እውነታውን ላይወክሉ ይችላሉ። ይህ ወጣቶች በራሳቸው ህይወት እርካታ እንዳይኖራቸውና በተለመደ መልኩ ህይወታቸውን እንዳይኖሩ እያደረገ ነው። በተጨማሪም ማህበራዊ ሚዲያ ብልግናን ያበረታታል። በተለይ ደግሞ በቲክቶክ ላይ የሚታዩ አንዳንድ ይዘቶች በባህላችን በሴቶቻችን ላይ አሉታዊ ተጽዕኖ እያሳደሩ ነው። ይህ በተለይ ወጣቶች በትምህርት በስራና በራስ ማዳበር ላይ እንዳያተኩሩ እንቅፋት እየሆኑ ነው። በምትኩ ደግሞ በርካታ ተከታዮችን ለመሰብሰብና ተወዳጅነትን ለመጨመር ብቻ ያተኮሩ አሉ። ይህም በብልግና እርቃን በመሆንና የተለያዩ ቪዲዮዎችን በማጋራት እነዚህ ሰዎች በርካታ ሚሊዮን ብሮችን በሳምንታት ውስጥ ብቻ የሚሰበስቡ ሆነዋል። ኢትዮጵያ የጥንታዊ ታሪክ የሃይማኖትና የባህል መገኛ በተለያዩ ዘመናት ውስጥ ማንነቷ በሞራል ልዕልና ጠብቃ መጥታለች። በመጽሐፍ ቅዱስ መነሳቷንም ስናይ ከእስራኤል ጋር በአምልኮ የተቆራኘች በተራራ ላይ እንደ ኮከብ የምታበራ ናት፣ ተምሳሌትም ናት። የኢትዮጵያ ቤተክርስቲያን ቀዳሚ ስፍራውን በክርስትና ታሪክ የጃንደረባው ባኮስ በኢሳይያስ መጽሐፍ ላይ ያለውን መንፈሳዊ ዓለም ኢትዮጵያውያን ከእግዚአብሔር ጋር ያላቸውን ቁርኝት ያረጋግጣል። ነገር ግን ዛሬ ላይ በማህበራዊ ሚዲያ በተለይ ደግሞ በቲክቶክ የሚቀርቡ ይዘቶች ይህንን ታሪካዊ ማንነት እያፈራረሱና አመድ እያለበሱት ነው። ወጣቱ በፎሞ ፊር ኦፍ ሚሲንግ አውት በሽታ እያጠቁ ቤተሰብ፣ ምሁራን፣ የሃይማኖት ተቋማት ዝምታቸውን መርጠዋል። ለመሆኑ ኢትዮጵያውያን ማለት ምን ማለት ነው? ኢትዮጵያውያን ማንነትን በመጽሐፍ ቅዱስ ላይ የተመሰረተ የሞራል ልዕልና ነው ልንለው እንችላለን። በጎ የሆነውን ተቀባይነት ያለውን ፍጹም የሆነውን የእግዚአብሔርን ፈቃድ መለየት ደግሞ በአእምሮ መታደስ እንድትቀየሩ እንጂ የዚህ ዓለም ቅርጽን አትውደዱ ተቀየሩ እንዳለን ሮሜ ምዕራፍ 12 ቁጥር 2። ይህንን መጽሐፍ ቅዱሳዊ ትእዛዝ የኢትዮጵያውያንን ህይወት ለመታደግ ይጠቅመናል። ይህ ማንነት በቤተ ክርስቲያን በእስልምናና በባህላዊ ስርዓቶች በማህበረሰብ እሴቶች ተጠናክሮ የቆመ ማንነት ነበረም። የፋሲካ በዓልን፣ የአርባዓት ምዕመናንን፣ የገና ክብረ በዓላትን የኢትዮጵያውያን ህብረት መንፈሳዊ ጥንካሬን የሚያሳዩ ናቸው። ነገር ግን ይህ ማንነት ዛሬ በማህበራዊ ሚዲያ ፈተና ውስጥ ገብቷል። በተለይ ደግሞ ቲክቶክ እርቃን ገላና እርቃን ህሊና የሚያራምዱ ዜጎች ተበራክተውበታል። በዚህም የተነሳ ወጣቱ የሞራሉ መልክ እየደበዘዘ ወደ ነውር፣ ኃጢአትና ወንጀል እየተገፋፋ ነው። ሳይንሳዊ ጥናቶች እንደሚያመለክቱት ማህበራዊ ሚዲያዎች በተለይ ቲክቶክ በአጭርና በተደጋጋሚ በሱስ የሚያስይዙ ቪዲዮዎች በወጣቶች ላይ የፎሞ በሽታን ያመጣሉ። ፎሞ ወይም ደግሞ ፊር ኦፍ ሚሲንግ አውት በማህበራዊ ሚዲያ ላይ የሚታዩ አስደሳች ክስተቶችን ወይም አጋጣሚዎችን ለመናፈቅ የሚያደርግ ስነ ልቦናዊ ጭንቀት ነው። የበሽታ ወጣቶች ራሳቸውን ከሌሎች ጋር እንዲያወዳድሩ፣ የማይገባቸውን ባህሪያት እንዲኮርጁ እንዲሁም የሞራል እሴቶችን ችላ እንዲሉ ያደርጋቸዋል። በቲክቶክ ላይ የሚቀርቡ አንዳንድ ይዘቶች እርቃን ገላን የሚያሳዩ፣ ጸያፍ ቋንቋን የሚጠቀሙ፣ ወንጀልን የሚያጋልጡ ወይም ኃጢአትን የሚያስመስሉም ናቸው። እነዚህ ይዘቶች ወጣቶችን ወደ አደገኛ ባህሪያት እንደ አካላዊ ጥቃት፣ ስርቆት ወይ ስነ ምግባር የጎደለው እንቅስቃሴ ይገፋሉ። የሳይንስ ጥናቶች እንደሚያመለክቱት በዚህ አይነት ይዘቶች ተጽዕኖ ስር ስነ ልቦናዊ ችግሮች እንደ ጭንቀት፣ በራስ መተማመን ማጣት፣ ማንነትን መጥላትን የሚጨምር ነው። በዚህ ወቅት የሃይማኖት ተቋማት፣ ቤተሰቦችና ምሁራን የተጠበቀውን ሚና መወጣት ተስኗቸዋል። ቤተክርስቲያን፣ መስጊድ ወጣቶች ወደ መንፈሳዊ መንገድ ለመመለስ የሚያስፈልጉትን ተግባራዊ እርምጃዎች አልወሰዱም። የእግዚአብሔር ቃል ሕያውና ተሰሚ ነው። ዕብራውያን ምዕራፍ 4 ቁጥር 12 ላይ የሚለውን ቃል በተግባር ሊተገበር ይገባል። ቤተሰቦች ደግሞ ወጣቶችን ከማህበራዊ ሚዲያ ተጽዕኖ ለመጠበቅ በቂ መመሪያና ቁጥጥር እንደማድረግ እነሱ የሚያመጡትን ሽርፍራፊ ሳንቲም ወደ መልቀም ገብተዋል። ምሁራን በዚህ ጉዳይ ላይ ጥናትና መፍትሄ በማቅረብ ረገድ ዝምታቸውን መርጠዋል።
በኢትዮጵያ ውስጥ የኑሮ ውድነት፣ ጦርነት፣ ሞትና ሰቆቃ በሰፈነበት በዚህ ወቅት አንዳንዶች ውድ መኪኖችና የቅንጦት ቤቶችን በመግዛት ሀብታቸውን የሚያሳዩበት ሁኔታ ከባህል፣ ከስነ ልቦና፣ ከሞራል አንጻር ብዙ ጥያቄዎችን ያስነሳል። በኢትዮጵያ የኑሮ ውድነት፣ ጦርነትና ሰቆቃ በተንሰራፋበት በዚህ ወቅት አንዳንዶች ውድ መኪኖችን፣ የቅንጦት ቤቶችና የተጋነነ ኑሮን በማሳየት ላይ ናቸው። ይህ ከባህል፣ ከስነ ልቦናና ከሞራል አንጻር እንዴት ይታያል? ይሄ ትክክል ነው ወይ? ስተትስ ነው ወይ? ወይስ የግለሰብ መብት ነው የሚለውን ደግሞ በጥቂቱ እንመረምራለን። በኢትዮጵያ ባህል ትህትና፣ መጋራትና ለሌሎች መጠንቀቅ ከፍተኛ ቦታ አላቸው። በተለመደ ማህበረሰብ ውስጥ ሀብትን በማሳየት እንደ ትዕይንት ወይ ደግሞ እንደ ትዕቢት ከሌሎች ጋር ያለመጣጣም ሊታይ ይችላል። በተለይ በአሁኑ ወቅት አሁን ባለንበት በዚህ ጊዜ ብዙዎች በኑሮ ውድነት፣ በጦርነት ሳቢያ ሲሰቃዩ የቅንጦት ኑሮ ማሳየት ለብዙዎች እንደ ማህበራዊ ተግባር ጉድለት ሊታይ ይችላል። በባህላችን ከጎረቤት ጋር አብረን እንስቃለን፣ ከጎረቤት ለቅሶ ጋር አብረን እናለቅሳለን። ይህ ደግሞ በጥበብ መኖር ነው። ስለዚህ የቅንጦት ኑሮ ማሳየት ከዚህ ባህላዊ እሴት ጋር በእጅጉ ይጋጫል፣ ኢትዮጵያዊነትንም አይገልጽም። ከስነ ልቦና አንጻር ስንመለከተው ሀብትን በማሳየት ብዙ ጊዜ ራስን ከመግለጽ ከማህበራዊ ተቀባይነት ፍላጎት ወይም ከውስጣዊ የበታችነት ስሜት ሊመነጭ ይችላል። ልብ ብላችሁ እዚህ ጋር አድምጡ። በርካቶች ወጥተው ለሰርጋቸው፣ ለልደታቸው እንዲሁም ደግሞ አኒቨርሰሪያቸውን ሲያከብሩ ከፍተኛ የሆነ የተጋነነ ነገርን ሲያደርጉ ይታያሉ። አያደርጉ አይደለም፣ ነገር ግን እንደ ሁኔታው ቢታሰብበት ማለት እንጂ ደግሞም ሳይንሱም የሚለው ይህ ከውስጣዊ የበታችነት ስሜት ሊመነጭ እንደሚችል ነው የሚነግረን። አንዳንዶች የቅንጦት ኑሮን በማሳየት ማህበራዊ ደረጃቸውን ለማረጋገጥ ለመናገር ይሞክራሉ። ሆኖም ግን ይህ በሌሎች ላይ ምቀኝነት፣ ቁጣ ወይ ደግሞ የገለልተኝነት ስሜት ሊፈጠር ይችላል። በተለይ አብዛኛው ማህበረሰብ እንደዚህ እንዳሁኑ ተቸግሮ ባለበት ወቅት ይህ አካሄዳቸው አደገኛ ነው። በሌላ በኩል ለአንዳንዶች ይህ የግል ስኬታቸውን የመግለጽ መንገድ ሊሆን ይችላል። ጥያቄው ግን ይህን ማሳየት ለሌሎች ምን ስሜት ይፈጥራል? ምን ያነሳሳል? ወይስ ምን ያስቆጣል ብሎ መጠየቅ ተገቢ ነው። ከሞራል አንጻር በአገር ውስጥ ብዙዎች ለመብላት ሲቸገሩ የቅንጦት ኑሮ ማሳየት እንደ ስነ ምግባር ጉድለት ሊታይ ይችላል። በተለይ ደግሞ በኢትዮጵያዊነታችን በፍትህና በእኩልነት ላይ ያተኮሩ ብዙዎች ይህ ባህሪ ማህበራዊ ልዩነት እንደሚያባብስ ይከራከራሉ። በሌላ በኩል አንዳንዶች ይህ የግለሰብ መብት መሆኑና ሀብታቸውን በሚፈልጉበት መንገድ መጠቀም እንደሚችሉ ይሞግታሉ። ነገር ግን ይህ ሀብትህን አታሳይ የሚል አይደለም። በሞራል እይታ ሀብት ያላቸው ሰዎች ለማህበረሰቡ መልካም ነገርን ለመስራት ለምሳሌ በጎ አድራጎት ወይ ማህበራዊ ፕሮጀክቶችን በመንደፍ መጠቀም የተሻለ ሊሆን ይችላል። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? እኛ ግን አንድ ነገርን፣ እውነተኛ ታሪክን እንንገራችሁና ጉዳዩን እዚህ ላይ እናበቃለን። አንዲት በሀብቷ የበለጸገች ሴት ነበረች። የምትኖረው ከልጇ ጋር ነው። አንዲት ደሃ ኮስመን ያለች ደግሞ ጎረቤቷ ናት። ይህንን ነገር ከምን ላይ እንዳነበኩት ወይ ኬት እንደሰማሁት አላውቅም፣ ነገር ግን በጣም ልቤን ስለገዛኝ ነው። ያቺ እናት ሁልጊዜም ቢሆን ሀብታሟ ማለት ነው ጎረቤቷ እየመጣች ብዙ ነገር ትለምናታለች፣ ትሰጣታለች። ያቺ ሀብታም ሴት ደግሞ በተራዋ ወደዛች ሴት ትሄድና ጨው ትለምናታለች። ወደ ምስኪኗ ሴት ቤት ማለት ነው። ጨው ለምና ስትመጣ ማን ያል የሀብታሟ ልጅ አለ። እማ ለምንድነው ጨዋን የወሰድሽባት? እኛ ቤት እኮ ጨው አለ። ጨው እያለን እንዴት ከሷ ላይ ተወስጅባታለሽ ብሎ ይጠይቃታል። እሷም መልሷ ምን ነበረ መሰላችሁ? አይ እኛ ቤት ጨው አለ፣ ግን እኛም እንደቸገረን እኛም እንደምንለምን እንድታቅ ነው። ሳትሳቀቅ ከኛ ለምና እንድትወስድ ሳትሳቀቅ እንድትኖር ብዬ ነው ብላለችው ለልጇ። ለመሆኑ ይህ ማህበራዊ ሚዲያ ያመጣብን ቀውስ፣ ትሩፋትና በረከቶች በእናንተ መነጽር ምን ይመስላል? በኮሜንት መስጫው ላይ ብታጋሩን ደስ ይለናል። እኛ ትዝብታችንን እንደዚህ ያጋራናችሁ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።